ስድስት ጓደኛሞች በአንድ ጠረጴዛ ፍጹም የሆነ ጸጥታ የተለያዩ ቅጣት የሚስተናገዱበት ማውራት መንሾካሾክ መሳቅ ፈጽሞ አይቻልም ምክንያቱም ይሄ ዝምታ ያሸልማል ነው የዛሬዎቹ ተሳታፊዎች ወጣት ጓደኛሞች ናቸው በዝምታ ያሸልማል መጥተዋል ስቲፋኖስ ማሞ ተዋናይ ፍጹም ደምሴ ተዋናይ ስንታየሁ ግርማ ቲክቶከር ቅዱስ ዮሐንስ ተዋናይ ሳሙኤል ሲሳይ ካሜራማን ብሩክ ጌታ መሳይ ተዋናይ ስድስት ጓደኛሞች እንደ አንድ ቡድን ብዙ ሺዎችን ለማሸነፍ ይጫወታሉ ተጫዋቾች ካርዶች ይመርጣሉ ከሚመርጡት ውስጥ ያጽም ምልክቱ የደረሰው ያልተለመደ ቅጣትን ያስተናግዳል ጓደኛሞቹ ከቢሾፍቱ ደብረዘይት የመጡ ሲሆን ቅጣቱን ተቋቁመው ካሸነፉ ወይም ካለፉ ቡድኑ ብር ያሸንፋል ግን ካላሸነፉ ወይም የቡድኑ አባላት ከበጠበጡና ያላግባብ ድምጽ ካሰሙ ምንም አያገኙም እንኳን ደህና መጣችሁ ዝግጁ ናችሁ ለመቀጣት አይነው ያስተዋቃን አንተ ማን ነው ዛሬ በግራ ጎን የተነሳው ስለዚህ አቅደን የመጣው ማለት ነው እስቲና ያለ የመጀመሪያዎቹ 3 ቅጣቶች እያንዳንዳቸው 2000 ብር ተሸላሚ ያደርጋሉ ድርጊቱን መፈጸም ከዛ ዝም ማለት ተሸላሚ ያደርጋል መሳቅ ትችላላችሁ ግን በሆዳችሁ ዝግጁ ናችሁ ቀጥል በዚህ ቅጣት የተቆራረጠ ሎሚ እስከነ ልጣጩ ይበላል ምንም አይነት ነገር ፊቱ ላይ ማየት አንችልም ፊቱ ላይ የመጨማደድ ምልክት ካሳየ ብሯ ሄደች ሎሚውን እንዳየው የፈራም ይመስላል የመጀመሪያውን ጎርሷል 2 3 ፊቱ ጭምድድ መኮሳተር ከሆደ የሚወጣ ቁጣ ብዙ ሐሳብ ሁሉም ዝም ቢሉም ለማስጨረስ ወዳፉ ቢያጎርሱትም ተቀጭ ቁጣቱን አልተወጣም ስለዚህ 2000 አላገኙም ሎሚውን አጣጥመው አላልኩም በአንድ ደቂቃ ከ30 ሰከንድ ውስጥ ቆርጠም አርገብላው ነው የተባላችሁትን ድርጊት በትክክል መፈጸም ገንዘባችሁን አፍሳችሁ እንድትሄዱ ያረጋችኋል ወደ ሁለተኛው ቅጣት እንሄዳለን ምን ፈጠታኛለ ጀምር
እውነትም በግራ ጎን አፌ ቁርጥ በማንኪያ የለውዝ ቅቤ አፉን ይሞላና ማፏጨት አለበት ፉጨቱን መስማት ይኖርብናል እንዲህ ማፏጨት ይክበደው አራራራ ለውዙ እንዳትረጨን ያስባለ ይመስላል ሄዶ ለጓደኞቹ ሲያፏጭ ሲወጣ ያያችሁት ትንሽማ ውጣሃል ድጋሚ በማንኪያ ከዛስ ከእንደገና ፉጨት ግን ከየት ይምጣ ከየትም ታዲያ ጓደኞቹ እንደመሳቅ ይያሉ ሳቃቸውን ቢያሸንፉም እሱ ቁጣቱን አልተወጣም ስለዚህ ድጋሚ 2000 ሳያገኙ እዛው ምንም ላይ ናቸው ቀልኳ አልያዝንም ለውዙን በአፈ ይዘህ አፏጭልኝ ማለት ቀላል አማርኛ ነው ግን አንተ ከመብላት ጋር ተያያዝከው ድምጽ አልባው ፉጨት 2000 ብር አያስገኝም እውነትም በግራ ጎን ነው የተነሳው እስቲ ወደ ሶስተኛው እንሂድ ዳይ መንትያ ይህ ቅጣት ተዋናይ ለበዛበት አባላት ተገቢ ነው ብሩክ ከምናባዊ መንትያው ጋር ይጨቃጨቃል ይጣላል ጥልን እንዴት ይተረጉመው ይሆን
ብሩክ ራሱ እንዴት ነው ያስደበደበው? መንታው ኃይለኛ መሆን አለበት። አንበረከከው፣ ዋይ አስባለው፣ አስተኝቶ አዳፋው፣ አጣፋው። አይዞ ብሩክ ጥረቱን በማየት የመጀመሪያ 2000 ብሯን አግኝተው 2000 ላይ ናቸው። መንታ ወንድም የት ቢያገኝ ነው እንዲህ ጥፍጥፍ አርጎ ከመሬት ይደባለቀ? ከመንታ ወንድም ጋር ልፊያ፣ ጨዋታ፣ ዳቦ መነጣጠቅ ነው። እኔ ግን ያየሁት አፈር ከድሜ ሲያበላ ነው። በጣም ኃላፊነት የሚሰማ ወንድም ነው ያለ። እዚህ የተንከባለልክ ያየው ባልሸልመ ያ መንታ ወንድምስ ምን ይለኛል? በየቤታችሁ ያላችሁ እነዚህን ቅጣቶች መሞከር በፍጹም የተከለከለ ነው። ወደ ሁለተኛው ዙር እንሄዳለን። ሁለተኛው ዙር እያንዳንዳቸው 5,000 ብር ያሸልማሉ። ለዚህ ዝግጁ ናችሁ? ዳይ ተሳቢ በዚህ ቅጣት እንደ ተሳቢ እንስሳ ይሳባል። አምስት ሺህ ብር የሚያስገኘውን የሁለተኛውን ዙር የመጀመሪያ ጨዋታ ስንታየው ቁጣቱን አስተናግዶ ተስቧል። አያሳሳብ ዛሬ ያወቀው የትርፍ ጊዜ ሥራ ተሳቢ እንስሶች ራሱ የሚቀኑበት መሬት ራሱ አደነቀችው። ቀጥልበት። ጓደኞቹ እሱን የሚጦሩበት መንገድ ወደ እነሱ ሲሳብ ስቂኝ አጓጊ ቢሆንም መሳቡን አላቆመም። ይሄ ለሱ ቅጣት አይደለም። ስለዚህ 5000 ብር አግኝተው አጠቃላይ ብር 7000 አግኝተዋል። ምናልባት ከዚህ በኋላ ተሳቢ የሚባል ነገሮችን ጥቀስ ብባል ያንተን ስም አካተት ይመስለኛል። መናደፍ ብቻ ነው የቀረ። ትሳበው ትምዘገዘገው የለ። ቀጣይስ ማን ነው የሚሆነው? ያልደረሳችሁ ስንት ናችሁ? በባዶማ አትሄዱም ሳትቀጡ። ዳይ ፍንጥር ተቀጪው እንደ ፌንጣ መዝለል አለበት። እንደ ፌንጣ ድምጽ እያወጣ መዝለል ይፈቀድለታል። 5000 ብር የሚያስገኘውን የሁለተኛውን ዙር ሁለተኛ ጨዋታ ፍጹም ደርሶታል።
ለመዝለል ሞክሯል፣ ዘሏል። ድምፁ ግን ትለያለች። ድምፁን መነዘርና የእንቁራሪት አደረጋት። እንቁራሪት ደክሟት አረፈች እንደተባለ ፍጹምም አረፈ። ወንዝ ተሻግሮ አለከለከ። ከእንደገና ጮኸ። ዳኛ ግን አልረካም። ሌላ ትእዛዝ። እንቁራሪት በየሰፈሩ ትለያያለች እንዴ? እኛ ሰፈር ያለችው እንቁራሪት እንዲህ አይደለች። ምናልባት ይሄን 5000 ብር ማግኘት ከፈለጋችሁ ከናንተ መሃል አንድ ፍቃደኛ አንዴ እንደ እንቁራሪት ዘሎ ያሳየኝ፣ የዛኔ ነው 5000 ብር መሰጣችሁ። አንድ ሰው ካደ ይሄማ ትልቅ ፌንጣ ነው። ቆይ እስቲ አንተ አሰባለህ። አሁንም አልመጣችም። እንዲች ብለ ላጥ ማለት ጓደኞቹ የዘለሉበት መንገድ ግን ፌንጣ ያስነቃል። እንደ ፌንጣ ከዘለሉ አይቀር እንደዚህ ነው። ትክክል ያብጸጋ ስለተወጡት ስለተባበሩ 5000 ብር አግኝተው አጠቃላይ ብር 12000 ላይ ደርሰዋል። እቺን 5000 ብር ለማግኘት ተፋለማችሁ። ከአንድም 3 ሆናችሁ። ከዚህ በኋላ ግን እንደ አይነት እድል እንዳትጠብቁ። ሶስተኛ ዙር ላይ ደርሳችኋል። ሶስተኛው እያንዳንዱ 7000 ብር የሚያሸልም 2 ዙር አለው። ማን ነው ባለ ተራ? ጀምሩ። ጉረሻ ያለ ጥርስ መቦረሻ ከመጀመሪያው እስከ መጨረሻ ቦርሾ አጽድቶ ያሳየን። የሶስተኛው ዙር የመጀመሪያው ጨዋታ ስንታየው ጥርስ አቦራረሽ ራስ ስታየው ምን ልትል ይሆን? ብቻ ጥራሃል ግራሃል። እዚህ ደርሰው ሕጉን አክብረው 7000 አስጨምረው 19000 ላይ ደርሰዋል። የጥርስ ብሩሽ እንዴት ነው ያስከው? እኛ እንድታጸዳ የፈለግነው ጥርስህን ነበር። ያንተ ግን ውጭውን ነው። ጨረሻ ላይ ደስ የሚል ፈገግታ ግጥጥ ነው ያልከው። ሶስተኛ ዙር ወደ ሁለተኛው ቅጣት እንሄዳለን። ዳይ
ቁጭ ባየር ይቅጣት ከስቲፋኖስ ውጪ ሁሉንም ደርሷቸዋል። ቅጣቱ ወንበሩ ላይ እንደተቀመጡት 40 ሰከንድ ባየር ላይ መቀመጥ ነው። እጃቸውን ወደ ላይ ከዛ ደግሞ መነካካት ወጥር ነው እንግዲህ። አያችሁ እንዲህ አይነት ሰዓት ሲመጣ ነው 40 ሰከንድ ምን ያክል ረጅም እንደሆነች ምናቀው። እግራችሁ ብርክ ብርክ ሲል ነበር። ምን እንዳስተማራችሁኝ ታውቃላችሁ? ለካስ በህብረት አየር ላይ መቀመጥ ይቻላል። የሶስተኛው ዙር ሁለተኛ ቅጣት እኔ ምንም አልልም። ቢያብ ያለው በቂ ነው። ለማንኛውም እዚህ ደርሰው ህጉን አክብረው እንደምንም ስለተጣጣሩ 7000 ያስጨምረው በአጠቃላይ 26000 ብር ላይ ናቸው። በየቤታችሁ ያላችሁ እነዚህን ቅጣቶች መፈጸም በፍጹም የተከለከለ ነው። ወደ መጨረሻው ወደ አራተኛው ትልቁን 9000 ብር ወደሚያሸልመው የጭንቀታችሁን የመከራችሁን የታመቀው ሳቃችሁን ፋታ ሊያገኝ አንድ ቻሌንጅ ብቻ ነው የቀረው። የዚህ የመጨረሻውን ቅጣት ገፈት ቀማሽ የሚሆነው ማን ነው? ዝግጁ ናችሁ? ጀምሩ። ነደፋ ይቅጣት ልክ እንደ ንብ ነደፋ ቁንጥጫቸውን ቀጠን አድርገው ይቆነጥጡታል። ተቀጪው ደግሞ ብዙ መፈንጠዞች እንዳያበዛ ፈርጠም ማድረገው መያዝ ነው። ድብና አድርገው ነው የመዘለጉት። ረፍት አሳጥተውታል። እረፊት ተቁነጠነጠ እኮ እስጢፋኖስ። ምንም ማድረግ አይቻልም። እንዳይነቃነቅ ከግራና ከቀኝ ክንፍ በጥሩ ሁኔታ ነው የተፈነጉት። በአግባቡ ቀጥተውታል። ሲጀመር ጥፋቱ ያንተ ነው። በግራ ጎን የተነሳሁት እኔ ነኝ አልክ። ምን ብትበድላቸው ነው በዚህ ልክ እስኪያልብ ድረስ የቆነጠጡ? አንደኛውማ
ይለመድሃል ወይ ምን ብታረገው ነው ባንተ ችግርን የመቋቋም አቅም የመጨረሻው 9000 ብር ተሸላሚ ሆናቸዋል በአጠቃላይ 35000 ብር አፍሰዋል የዛሬን ዝምታ ያሸልማልን ተቋቁመው ጨርሰዋል እኛ ጋር ዝምታ ወርቅ ነው ደጃዝማችነትንም አያስቀርም ተበደን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ